ያለኝ ብለህ ቁርአን አንቀጽ አነሳ። አሁን ስጠይቅ ነብዩ መሐመድ ላይ ስለሆነ ነው ያነሳሁት። አሁን ደግሞ ስጠይቅ ምን አለ? አሁን ከቁርአን አልፈልግም ማለት ቅድም ከቁርአን ጥያቄ አለ የመጀመሪያ ሙስሊም ለመሆናቸው። አሁን ደግሞ ቀደምት ነብያት ሙስሊም ለመሆናቸው ከቁርአን አልፈልግም ማለት ቆይ እንጂ አይ እሱ ያልተረዳኸኝ ጥያቄ መጀመሪያ ከቁርአን ያልኩት ነብዩ መሐመድ ማንሳት ስለፈለግኩ ነው። ለምሳሌ ኢሳ ወይም ሙሳ ወይም ዳውድ ሌሎችንም እነሱ ሙስሊሞች ናቸው ለማለት ማስረጃችን ምንድን ነው? አምላክ ራሱ ነገረን ስላለፉት ነብያት በላቸው በቃሉ ላይ። በየትኛው ቃል? ከእርሱ በሆነው ቃሉ እኮ። እሱ ቃሉ ምንድን ነው? ንግግሩ። በምን እናውቃለን? ንግግሩ በምን ተገለጸ? ቁርአን ላይ ብትለኝ ነው። ለመጨረሻ ነብይ ገለጠላቸው፣ ነገራቸው። የመጨረሻውን ነብይ እኮ የኋለኞቹን ህዝቦች ከመቃብር አስነስተው ሊያስተምሯቸው አይችሉም። ለኋለኞቹ ህዝቦች በምንድን ነው ሊግባቡ፣ በምንድን ነው ሲመሩ የቆዩት? የአሁኑ የቁርአን ሙሐመድ እና ከሙሐመድ በኋላ ለሚሆነው ነገር ለሙሐመድ ትውልድ ያገለጸለት አምላክ በሆነ ጊዜ ላይ ነብይን አስነስቶ ስላለፈው ህዝብ ሁሉ ይገልጥለታል አይደለ ነው? በዚህ ሀታብ ነው ስላለፈው በዚህ አምናለሁ። አዎ በዚያ መልኩ ማለት ነው። እርሳቸው አስነሳቸው ነብይ ያደረገቸውና ስላለፈው ነብይ ሁሉ ገለጸላቸው፣ ነገራቸው። አዎ ከዚህ ላይ ምን ላነሳ መሰለህ? ለምሳሌ ነብዩ ዳውድ መጽሐፍ አላቸው። ለሙሳም ስለ መጽሐፉ ሳይሆን አምላክ ይገልጣል ላይገልጥም ላለፉት ያለፉት አይገልጥም ካልክ አይደለም። ጥያቄ እዚህ ጋር ይገልጣል ብዬ ያለው ግን ለምሳሌ ለነብዩ ሙሳ ከገለጠ እንግዳውንስ በዚህ ካመንክ ገለጠላቸው፣ ነብይ እንደነበሩ ነገራቸው እኮ። ሙስሊም እንደነበሩ ግን አልነገራቸው፣ አይናገርም። ነግሯቸዋል። ማስረጃ ልስጥህ? አዎ ስጥ። መልካም ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። አብርሃም ሙስሊም ነበር ቁርአን ነው እያለ ያለ። አብርሃም ሙስሊም ለመሆኑ እና ለአብርሃም ወረደ። እሺ ወይ ቅድም ምን ተስማማን? ገልጦላቸዋል። ሙስሊም እንደነበሩ ገልጦላቸዋል ወይ አልክ? ማስረጃ ሰጥተኛል። ቁርአን ላይ ሰጥተኛል። እዚህ ጋር ተንሻፎ እንደሄድ የፈለኩት ጥያቄ ምን መሰለ? ምን አለ መሰለ? አምላክ በሆነ ጊዜ ላይ ነብይን ካስነሳ ስላለፈው ይገልጽለታል አይገልጽለትም? ነብይ ስለሚሆነው ነገር ለመናገር ነው አይደለ? ምን አልከኝ? ወደፊት ህዝቦች የሚስተዳደሩበትን ነገር ለመናገር ነው አይደለ? ነብይ የሚናሱት ስላለፈው ህዝብ ይገልጽለታል አይገልጽለትም? ጥያቄው አምላክ በሆነ ጊዜ ላይ አንድ ነብይ አስነሳ አይደለ? ነብይ አድርጎ ላከው። ስላለፈው ይገልጽለታል አይገልጽለትም? የባለፈውን ቢገልጽለትም የባለፈው ህዝቦች ግን ያንን ሁነው ለማለፋቸው ማስረጃ ምንድን ነው? አሁን ለነብዩ አምላክ አያውቅም ካልክ አምላክ ከእርሱ ዘንድ ሙሉ ማስረጃ አለ። አምላክ ዘንድ ታሪክ ስላለፈው ያውቃል አይደለ? ወይንስ መግለጥ አይችልም ስላለፈው? እሺ እዚህ ጋር እሺ ልጠይቅህ፣ ቀጥታ ልጠይቅህ። ተውራት መልስልህ ትጠይቃለህ። ችግር የለውም። አምላክ ለአንድ ነቢይ ባስነሳው ጊዜ ስላለፈው የመግለጥ ኃይል አለ የለውም? አለው። በጣም ስለዚህ ገለጠላቸው። ስለ አብርሃም፣ ስለ ይስሐቅ፣ አሁን ተውራትንም ገልጦላቸዋል። ሌሎችን መጽሐፍቶች እንዳለ ተናግረዋል። በዚህ ተስማምተሃል ወይንስ ተስማምቻለሁ? ተስማማህ? እንግዳውንስ ሙስሊም እንደሆኑ ገልጦላቸዋል። ማስረጃ ልስጥህ? እሺ አሁን የምትሰጠኝ ማስረጃ ተውራት፣ ኢንጅል እና መጽሐፈ ዳዊት የት አለ? የት እንዳለ ለእነሱ የተሰጠው መጽሐፍ ጥያቄ እንሄዳለን። ችግር የለውም። አምላክ ስላለፈው የመግለጥ ኃይል አለው በሚል ተስማምተናል። ጥሩ። ሙስሊም እንደነበሩ እነዚያ ቀደምት ነቢያት ሁሉ ገልጦላቸዋል። ስለሱ ተስማምተናል። ተስማምተናል እኮ። ስለዚህ ማስረጃውን ይቀበለዋል። ስምምነት አደረግን እንጂ እኮ ማስረጃ ግን አልጀመርኩም። ማስረጃውን እኮ የምትሰጠኝ እኔ ባልቀበልክ ነው። እሱን አምናለሁ እኮ። ስለዚህ ስላለፈው ትውልድ ሁሉ ሙስሊም መሆናቸውን ገልጦላቸዋል እርሳቸው። በዚህ ትስማማለህ? እስማማለሁ። እንግዲያውንስ ሙስሊም ናቸው ብለው ገልጠው። ጥሩ ተስማማው። በዚህ ግን እዚህ ጋር የሚጠይቅ ጥያቄ መጽሐፈ ዳዊት መጽሐፈ ተውራትን እንድታሳየኝ በመረጃ ማለት ነው። የምን መረጃ? ለምን ምን ለመሆናቸው?
ሙስሊም እንደሆኑና መጽሐፍት እንደተሰጣቸው እንደሆኑ ለመጨረሻ ነቢይ ይገለጣል እኮ ሙሉ መሆን አለበት እኮ ሙስሊም እንደነበሩና መጽሐፍት እንደተሰጣቸው እኮ ይናገራል ቁርአን። አምላክ ዘንድ ያለው እውቀት ሙሉ ነው በሚል ተስማማን እኮ። ቅድም ነው ቃልህን እያፈረስክ ነው። ብዙ በዚህ ተስማምተናል። አሁን አንተ ግማሹን ብቻ አይደለም የሚገባው። ዘመን ላይ ገላጣው ነቢይ ላይ ስላለፈው ነቢይ ሁሉ እንዳለ ምንነት ገለጸላቸው። መግለጽ ይችላል። ለነቢያት የፈለገውን ነገር መግለጽ ይችላል። ግን ስለዚህ በዛ ላይ በገለጻላቸው እዚህ ላይ ቁርአን የተናገረው ነቢያት እንደነበሩና መጽሐፍ እንደወረደላቸው አብሮ እንደተሰጣቸው ነው የተናገረው። እኔም ጠይቅህ አሁን የተሰጣቸው መጽሐፍት ለእነዚያ ነቢያቶች የት ነው ነው? አሁን ስለ መጽሐፉ ቀጣይ ጥያቄ ነው። ሙስሊም ስለመሆናቸው ጨረስክ? አሁን አገኘህ መልሱን? ነቢያቶች በቁርአን ሰምቻለሁኝ፣ ግን እኔ ደግሞ ማረጋግጠው ከራሳቸው መጽሐፍ መሆን ስላለበት ነው። ከራሳቸው መጽሐፍ ካልሆነ አይረጋገጥም ማለት ነው? አላልኩም። በቁርአን ሰምቻለሁ ካላልክ እንግዳውንስ ያውና ገልጦለታል። ለመጨረሻው ዘመን ነቢይ ሙስሊም ነበሩ ያለፉ ነቢያቶች ብሎ ገለጸለት እኮ። ምን ሊፈጠር ነው ለእነሱ የሚገልጽለት? ከኋላ የነበሩት ህዝቦች ሙስሊም ነበሩ። ስለዚህ ይሄ ምን ይጠቅመዋል ለመሐመድ? በደንብ። ስለዚህ ጥያቄ ምን ነበር? ነቢያቶች የነቢያቶች ሃይማኖት እስልምና ነው የሚል አስቀምጠህ ነበር። በዚህ ላይ ልጠይቅህ ብለህ ነው የመጣው። መልስ አገኘህ ማለት ነው? አላገኘሁም። መጽሐፋቸውን የወረደላቸውን ሙስሊም ነበሩ፣ መጽሐፍትም ተሰጥቷቸዋል ይላል። ያን መጽሐፍ በጣም ጥሩ። በመጽሐፋቸው ላይ ካልሆነ አትቀበልም ማለት ነው አይደለ? ጥያቄ ተረድተዋል። ግማሹን ገብተዋል አይደለ? ስለዚህ የግዴታ ለመጨረሻው ዘመን ነቢይ ስላለፉት መግለጽ አይችልም አምላክ በሚለው ከተስማማን እንሂድ። የፈለገው መግለጽ ይችላል ብዬ እኮ አምላክ የፈለገውን የባለፈውንም የወደፊቱን መግለጽ ይችላል። መግለጽ ከቻለ ስላለፈው ትውልድ ሁሉ መግለጽ ከቻለ አምላክ ለመጨረሻው ነቢይ ገልጾለታል። አይ መግለጽ አይችልም ከሆነ አቋምህ በቃ በዚህ እንሂድ። እዚህ ጋ አሁን እስልምናን ውሸት የሚያደርገው እኮ ምን መሰለህ? ቁርአን ይሄን ከተናገረ መጽሐፋቸውም አላ ተሰጥቷቸዋል ካለኝ አሳዩኝ። ወዴትም መፈናፈኛ ስላጣ እስልምና ውሸት ብሎ ተሳልወጣ። አያቸው አይደለ? ወዴትም አትሄድም። አይ መግለጽ አይችልም ለመጨረሻው ዘመን ነቢይ ስላለፉት መግለጽ አይችልም ካለ እግዚአብሔር ውድቅ ላደርግለት ነው። ምክንያቱም ለሙሴ ስለነ አብርሃም ነግሮታል። ስለዚህ ስለነዚያ መናገር አይችልም ነበር እግዚአብሔር ወደሚለው ሊመጣ ነው። ገብታችኋል አይደለ? አይ መግለጽ ይችላል አለ። ከቻለ ደግሞ እንግዳውን ስለዚህ ለመጨረሻ ዘመን ነቢይ ስላለፉት ነቢያት ሙስሊም ናቸው ብሎ ገልጾለታል። ያ አይ መጽሐፋቸውን አለ። ጥሩ መጽሐፋቸው የግዴታ ከሌለ ተቀባይነት የለውም አምላክ ማለት ነው። ሙሉ አይደለም እውቀቱ ካለ በጣም ጥሩ። ስለዚህ ከሙሴ በፊት ስለነበሩ ትውልዶች ከሙሴ በፊት ስለነበሩት አንድ የተጻፈ ማስረጃ አምጣት አለብህ ወደሚለው ሊሄድ ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ሰላም ነው አልሐምዱሊላህ። ደህና እንደው አልሐምዱሊላህ። እኔም ሁሴኔ አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ። እኔ ምንድነው መሰለህ ነቢዩላህ አደም አለይሂ ሰላም የመጀመሪያው ነቢይም የመጀመሪያው ሰው ናቸው አይደለ? በእስልምና ኦኬ። ነቢይ ደግሞ ያው አሁን ከክርስቲያን ወገኖች ጋር ውይይት ስናደርግ ምን ይላሉ? ነቢይ ለህዝብ ነው እና መላክ ያለበት በአደም ሰዓት ላይ ህዝብ አልነበረም። እሱም ከገነት የወጣ ከነበረና ሙስሊም ከነበረ ማንን ወደ እስልምና ለመጣራት ነው ነቢይ የሆነው ይሉናል። እስኪ ይህን ጥያቄ። በጣም ጥሩ። አደም ነቢይ ነው። ነቢይ ማለት ትርጉሙ ራሱ አልገባቸው ማለት ነው። ነቢይ ማለት መለኮታዊ ራእይ የሚወርድለት ስለ ወደፊት የሚናገር ይሄ ከአምላክ ዘንድ በሚመጣለት ምሪት ማለት ነው። ያ ነው። ብቻውን አንድ ነቢይ አንድ አካል ሊሆን ይችላል። አምላክ ያዘዋል። በአምላክ ህግና ስርዓት እንዲሄድ ይታዘዛል። እንደው በዚያ እንኳ ብንሄድ። ሁለተኛ አደም ዓለይሂ ሰላም ከእርሱ ጋር አንድም ሰው ቢሆን ሐዋ አለች አይደል? ልጆች ወልደዋል፣ ልጆች አሏቸው። አደም ዓለይሂ ሰላም ምን ያክል ጊዜ ኖሯል? 1000 ዓመት ኖሯል አይደለ? በዚህ በኖረው በ1000 ዓመት ውስጥ በጣም በርካታ ልጆች የልጅ ልጆችን ወልዷል። ለእነዚህ በምን መልኩ የአምላክ ህግና ስርዓትን መከተል እንዳለባቸው ያስተምራቸዋል። ኦኬ ሙስሊም እኮ ነው፣ ሙስሊም ነበሩ የዛኔ፣ ስለዚህ ነብይ ያስፈልጋቸውም ሊሉ ነው እነዚህ ሰዎች። ለዛ ብሎ ሂሳብ የለም። እነዚህ ሙስሊም ነው ማለት አዋቂ ነው ማለት አይደለም ሰውየው። ዛሬ ለምሳሌ ሙስሊሞች ነው፣ ነገር ግን የአምላክ ህግና ስርዓትን የሚያስተምረን ሰው የሚያሳየን ሰው ያስፈልጋል። ሁሉም ሰው አዋቂ አይደለም። አደም ዓለይሂ ሰላም ቃል ይወርድለታል። እነዛ እነ ሐዋና እና ልጆቹ ግን
አምላክ እነዚያን አላናገራቸውም። ስለዚህ በአደም በኩል በምን መልኩ አላህን ማምለክ እንዳለባቸው ይማራሉ ማለት ነው። አንድ ሰው ሙስሊም ሆነ ማለት በቃ አዋቂ ሆነ ማለት አይደለም። ስለዚህ ለእነዚህ ሰዎች የአምልኮ ስርዓትን በምን መልኩ ጌታቸውን አላህን ማምለክ እንዳለባቸው አሳወቂ የሚያስተምራቸው የሚያሳውቃቸው ያስፈልጋቸዋል። አደም ዓለይሂ ሰላም ለዚህ ነው የተላከው። እሺ እኛ ልቀጥል ከይቅርታ ለአሁኑ በተለኛ አሁንም የወረደው ልጅን አውቀዋለሁ ከዚህ በፊት እና ቀኑን ሙሉ እንደዚህ ከክርስቲያን ግሩፖች አላቸው እዛ ላይ እየገቡ እየተሳደበ ነው የሚውለው። ሌላ ደግሞ ለእሱም መልስ ይሆነዋል ብዬ ነው ይሄንን ዕንባቆም 3:3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የሚለው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን በባይብል መጠቀስን አይገልጽም? እሷን እንድታብራራልኝ ነበር። ምክንያቱም ፋራን ተራራ ብዬ ቼክ ሳደርግ መካ ላይ ነው የሚገኘው ይላል። ከመካ ደግሞ የመጡ ነብይ እሳቸው ናቸው ብዬ ስለያዝኩት ነው። ለሚፈልግ ሰው ለሚያስተውል ሰው ክርስቲያኖች ከፈለጉት ያ ማስረጃ ያምናቸዋል። ሹክራን። አይ አንዳንድ ያለ እውቀት እንዳላወራ ብዬ ነው። እሺ السلام عليكم كمي. وعليكم السلام كمي خا. دحا. ولنا طبو. الحمد لله. أشد من الكين دمس تدبكه. تسيخة. كمي خا ودي سلخلخا. سلخلخا لسيد الجامعة قريب. سلخلخا የሚባለው ሀገር አለ ብለዋል። መሄድ ፈልገናል። እሄዳለሁ ኢንሻአላህ። ሰለኽለካ የሚባለው አለ ብለዋል። እሺ አንድ እሺ ፍሬ ነኝ ልጆቼ ናፋቂ ሰላም እንዴት ነሽ? እሺ ናፋቂ እግዚአብሔር ይመስገን። እንዴት ነህ? አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ መግቢያ እንዲሆነኝ አላህ ፍትሃዊ ነው ብለህ ታምናለህ? አዎ። እሺ ሳሂህ ሙስሊም 27:67 ዲ ላይ ያለውን ሀሳብ እስኪ ባንተ አብራራለሁ። እሺ ጥያቄውን ጠይቂ። ምን ጥያቄ አለሽ በሱ ላይ? እኮ አንተ እሱ ጋር ያለውን ሀሳብ መጀመሪያ ከአንተ እስኪ አብራራ። እሺ እኔ እንትን አላስኩም፣ ሐዲስ ማውጫ አላስኩም። ጠይቂና ሀሳቡን በዚያ ላይ ልመልስልሽ። ሀሳቡን አይሽልኝ። እዛ ጋር ያለው ሀሳብ እንደኔ መረዳት የሚል ቃማ ነው። ቃሉን ከተሳሳተ ይቅርታ፣ በመጨረሻው ዘመን ልበለው በራሴ መረዳት እና የዛኔ ሙስሊሞች የቱንም ያህል እንደ ተራራ የገዘፈ ኃጢአት እንኳን ቢኖርባቸው ይላል ይቅር ይላቸዋል ይላል። ከዛ ግን ማለት ነው በአይሁዶችና በክርስቲያኖች ላይ ይጭንባቸዋል። ለአንድ ሙስሊም ከአይሁዶችና ከክርስቲያኖች ምትክን ያዘጋጅላቸዋል ይላል። ላስረዳሽ እና እዚህ ጋ እንዴት በሱ ኃጢአት እኔ እጠየቃለሁ? እሺ ላስረዳሽ። አሁን አዳምጪ በደንብ እሺ። እሺ በመጀመሪያ በመሰረቱ ልናውቅ የሚገባው ማንም ሰው በማንም ኃጢአት አይጠየቅም። ለዚህ ማስረጃዎች ልስጥሽ እና ሐዲሱ መልእክቱ ምንድን ነው ወደሚለው እንመጣለን። አምላክ አላህ ስብሐነሁ ወተዓላ ማንንም አይበድልም በማለት ያልሰራውን አይጭንበትም። በሰራው ስራ ነው ሰው የሚመነዳው፣ ቅጣትም ሆነ ጸጋን የሚያገኘው። ይህን አላህ ስብሐነሁ ወተዓላ በጣም በርካታ ቦታ ላይ ይናገራል። ወማ ረቡከ ቢዘላሚን ሊልዓቢድ ይላል። እኔ ጌታህ ባሪያዬን የምበድል አይደለሁም ማለት። ወመላሁ ዩሪዱ ዙልመን ሊልዒባድ ይላል። እኔ አምላካችሁ አላህ ባሪያዬን ለባሮች በደልን የምፈልግ አይደለሁም ይላል። ወመላሁ ዩሪዱ ዙልመን ሊልዓለሚን ይላል። እኔ የዓለማትን ሰው የምበድል አይደለሁም ማለት። ከዚያ በኋላ ምን ይላል? ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። ኩሉ ነፍሲን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራችው ስራ
ትያዛለች አለ። ወላ ተክሲቡ ኩሉ ነፍስን ኢላ ዐለይሃ እያለ በርካታ ቦታ ላይ አላህ እንዲህ እያለ ይናገራል። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ ይላል። የሰው ልጅ ከሰራው ስራ ውጭ ሌላ የለበትም እያለ ይናገራል። አሁን ይህን ከተረዳን ታዲያ ሐዲሱ መልእክቱ ምንድነው ወደሚለው እንምጣ። እንግዲህ ምን አለ መሰለሽ፣ ያ መቼ ነው የሚሆነው? የፍርዱ ቀን ነው አይደለ? ሐዲሱ የትንሣኤ ቀን የፍርዱ ቀን ነው። የፍርዱ ቀን ሰዎች የዛኔ ፍርድ ይሰጣቸዋል። እንግዲህ በምድር ላይ አንዱ ሌላውን ጨቁኖ በድሎ ምን ብሎ ይሄዳል። የዛኔ ደግሞ ፍትህ ያገኛሉ። በአምላክ ፊት ፍትህ ይገኛል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሌላኛው ሐዲስ ልጀምርልሽ በደንብ እንድትረጅም ፍትህን እንዴት ነው አምላክ አላህ የዛን የሚያደርገው በተበዳደሉ ሰዎች መካከል የሚለው ሲያብራሩ ለሰሃቦች ከዕለታት አንድ ቀን እንዲህ ሲሉ ጠይቋቸው፣ አትድሩነ መኒል ሙፍሊስ አሏቸው። ከሰው ሁሉ በላይ ደሃ ብሎ ማለት ማን እንደሆነ ታውቃላችሁ አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ስለ ምድራዊ ድህነት እየተጠየቁ መሰላቸውና ምን አሉ? አልሙፍሊሱ ፊና ያ ረሱለላህ መን ላ ዲርሃመ ለሁ ወላ መታዕ አሉ። አንተ የአላህ መልእክተኛ ሆይ በመካከላችን ደሃ ብሎ ማለት ገንዘብና መጠቃቀሚያ ጸጋዎች የሌሉት ሰው ነው ብለው መለሱ። ላ አሉ ነቢ ስ ላ ስለም፣ እኔ ስለ ምድራዊ ድህነት አይደለም የምላችሁ አሉ፣ ስለ ትንሣኤው ቀን ድህነት ነው አሉ። በሊል ሙፍሊሱ አሉ ነቢ ስ ላ ስለም ምን ኡመቲ ረጁሉን የእቲ የውም ልቅያማ ቢሐሰናትን ከአምሳል ልጅሩን بصدقة وحج وزكاة وعمرة لكنه ظلم هذا وقتل هذا وسفك دم هذا وسب هذا وشتم هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم فطرح عليه ثم طرحه في النار. نبي محمد صلى الله عليه وسلم من أهله دهبلو مالت يهسونه يتنسى قناله بمدر لا يسأل ሰውየው አማኝ ነው። በጣም በርካታ መልካም ስራዎችን ሰርቶ ይሄዳል። የትንሣኤም ቀን ተራራ የሚያካክሉ ምንዳዎችን ተቀብሎ ተከፍሎት ይመጣል። በምድር ላይ ሳለ ሰግዷል፣ ጾሟል፣ ምጽዋት አድርጓል፣ ሐጅ አድርጓል፣ ዑምራ አድርጓል። በጣም በርካታ ስራዎችን ሰርቶ ሄዶ የስራውን ምንዳ ይቀበላል። ነገር ግን ደግሞ በምድር ላይ ብዙ የበደላቸው ሰዎች ይኖራሉ። እነዚያም የበደላቸው ሰዎች ፍትህን ለማግኘት ወደ እርሱ ይመጣል። ገብቶሻል አይደለ? አምላክ እንዴት ነው ፍትህን የሚያደርገው? ለእነዚያ በምድር ላይ ለበደላቸው ሰዎች ይህ ሰው ከሰበሰበው ከተቀበለው ከሰራው መልካም ስራው ምንዳ ይከፈላቸዋል። የሰረቀው ሰው ካለ በምድር ላይ የመታው ሰው ካለ፣ የዘለፈው ሰው፣ የገደለው ሰው፣ ደሙን ያፈሰሰበት ሰው፣ ያንቋሸሸው ሰው፣ እነዚያ ሰዎች ተሰብስበው ይመጣሉ አሉ። የዛኔ ምንድነው ክፍያው? እንዴት ነው? ከሰራው መልካም ስራ በበደላቸው በደል ልክ ይወስዳሉ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ያም ሰው አሉ የበደላቸው ሰዎች ሳያልቁ ያ መልካም ስራው ያልቅበታል አሉ። ከፍሎ ገብቶሻል፣ ያልቃል መልካም ስራው። ነገር ግን እነዚያ የበደላቸው ሰዎች ገና አላለቁ። ከዚያ ምን ይደረጋል አሉ? ሁለተኛ ፍትህ መንገድ ፈኢዛ ነፈደ ማ ዐንደሁ ሚን ሐሰናት አሉ። ከእርሱ ዘንድ ያለው የመልካም ስራው ምንዳው ካለቀበት፣ እነዚያ የበደላቸው ሰው ግን ገና ካለቁ ምን ይደረጋል? ኡኺዘ ምን ሰይአቲሂም በበደላቸው በደልክ ከእነርሱ ኃጢአት ይወሰድና በእርሱ ላይ ይጫናል አሉ። አይሽ በበደላቸው በደልክ ይጫናል። በምድር ላይ በደላቸዋልና እዛ በዚህ መልኩ ይከፈላል። አይሽ አይደለ? ኡኺዘ ምን ሰይአቲሂም ከእነርሱ ኃጢአት ይወሰድና በእርሱ ላይ ይጫናል። ثم طرحه في النار ከዚያም ወደ እሳት ይወረወራል አሉ። አይሽ በዚህ መልኩ ይሆናል። የትንሣኤ ቀንስ የትንሣኤ ቀን ከሃዲያንስ ከሆኑ ለምሳሌ አይሁድና ክርስቲያን በምድር ላይ ያሉ ልበል፣ ሙስሊሙን በድለውት ገፍቶት በድለውት ገድሎት ደሙን አፍስሶ ምናምን ሞተ። የዛኔ የትንሣኤ ቀን ተበዳድለው የሚሞቱ አሉ አይደለ? የዛኔ የሚሆነው እንዴት ነው? ያ አይሁድና ክርስቲያን ከሰራው መልካም ስራ ለዚህ ለበደልከው ሙስሊም ስጥ እንዳይባል የትንሣኤ ቀን ምንም አይነት መልካም ስራ አልተያዘበትም። ምክንያቱም አምላኩን ክዷልና። ስለዚህ ምንድን ነው የሚደረገው? ሁለተኛው መንገድ ይካሄዳል። ያን ሙስሊም በበደለው በደልክ ከሙስሊሙ በደል ይወሰድና በተበደለው በደልክ በዚህ በአይሁድና በክርስቲያኑ ላይ ይጫናል። ከዚያም ወደ ጀሃነም ይገባል አሉ። አይሽ አይደለ? አሁን ጥያቄው ምንድን ነው? ያለ ኃጢአቱ ተጭኖበታል ወይ? ይህ ከሆነ ደግሞ ፍትሐዊ አይደለም አምላክ የሚል ነበር አይደለ? ያው ለዚህ ነው በበደለው በደልክ በዚያች ያክል እንጂ የሚጫንበት፣ ያለ በደሉ በፍጹም ከአይሁድና ከክርስቲያኑ ላይ አይጫንበት።
ይቅርታ ወንድሜ፣ እዚህ ጋር እኮ አሁን ሀሳቡን አረዘምኩም። በአጭሩ እኔ ጥያቄ ማለት ነው እዚህ ጋር እኮ ተያይዞ ይልቅ ሌላም ቦታ አንድ ጥያቄ አለ ውስጥ ያለ። ለምሳሌ ኢሳ በእናንተ ማለት ነው አልተሰቀለም አልተገደለም ምናምን የሚባል ነገር አለ አይደል? እንትኑን የቁርአኑን አንቀጽ ባሊዘውም እዛ ጋር ራሱ ምንድን ነው ሀሳቡ በኢሳ ቦታ ሌላ ሰው እንደተሰጠ ነው አይደለ? እዛ ጋር ሀሳቡ እና ብዙ ጊዜ ቁርአን ላይ ማለት ነው አንዱ ፍትሃዊ ከሆነ አላህ ለምንድን ነው በአንዱ ጥፋት አንዱ የሚሰጠው? አይደለም አልሰጠም። አላህ ሰጠ ሌላ ሰው። እዛ ጋር እንዴት ነው የሆነው? አስረዳኝ። መሲሁን አላህ ወሰደው፣ አዳ ነው ሊገድሉት አሉ። ፍትህ ነው ያደረገው አላህ። እሱን አሸሸውና እሱን እንትን ብሎ ሌላ ሰው ተሰቅሏል ነው የምትሉት አይደል? ሌላ ሰው ሰጠ አምላክ አላልንም እኛ። አምላክ ሌላ እንዴት ነው ያላችሁት? እስኪ ያስረዳኝ። መሲሁን አዳ ነው ነው የሚለው ቃል በቃል። እንዴት መሲሁን አዳ ነው አላህ እኮ። ምክንያቱም እሱ ምንም ጥፋት የለበትምና እኮ በሱ ቦታ እኮ አንድ ሌላ የተደበደበው የምትሰቀለ እንዳለ እኮ ቁርአናችሁ ይናገራል። የሚለው ምንድን ነው? ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል። አልገደሉትም አልሰቀሉትም፣ ነገር ግን ለእነርሱ ተመሰለ ነው የሚለው። ለእነርሱ ለሰዎቹ መሰላቸውና የሰዎቹ ጥፋት ነው ያናደረገ እኮ መሰላቸውና እዛ ጋር ግን ሌላ ሰው የተቀጣለ እኮ እኛ ያታን አምላክን አይመለከትማ። አሁን ጥያቄው ምንድን ነው? አንቺ አምላክ ፍትሃዊ አይደለም ሌላን ሰው አሳልፎ ከሰጠረው ትክክል ነበርሽ፣ ነገር ግን እንደዛ አላደረገም አምላክ። እሺ ይሁን፣ እሱን እንለፈው። አንድ ጥያቄ ልድገም ይቻላል? ጊዜ አለ? እሺ ሱራ 5:33 ያለው ሀሳብ እንዴት ነው የሚታየው? ላይ ምንድን ነው ማለት አንቀጹን ከተሳሰ እዛ ጋ እኔ የማውቀው ሀሳብ እንደዚህ ነው። አላህንና መልእክተኛውን ያልተቀበለ ይገደል። ሱራ 5:33 አይደለ? አንቀጹን ከተሳሳትኩ አርመኝ። ሀሳቡ ግን መጠየቅ የምፈልገው ግን እሱ ላይ ነው። አብሽሪ አብሽሪ አብሽሪ። ሱራ 5:33 ነው ያልሽው? እሺ ነበር ስልኬን ያደረኩት ልጆች ማንም የሚነግረኝ ያው እዛ እሺ 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 ሱራ 5:33 ነው ያልሽው? አዎ ሀሳቡን አብረህ ተረዳኝ ማለት ምናልባት ሱራውን ከተሳሳ ኢነማ ጀዛኡ አለዚነ ዩሓሪቡነ አላህ ወረሱለሁ። አዎ አላህና መልእክተኛውን የሚዋጉ ሰዎች በምድር ላይ ጥፋትን የሚያደርጉ ሰዎች አለ አይሻልና እንጂ ዝም ብሎ በመካዳቸው አይደለም። በምድር ላይ ጥፋትን የሚያደርጉ ማለት ከሰው ጋር በመገዳደል የሚያደርጉ ሰዎች፣ ለምሳሌ አላህ በሱረቱል በቀራ ላይ እንደተናገረው ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያ በአላህ መንገድ ላይ የሚዋጓቸውን የሌላ እምነት ተከታይ ተዋጓቸው ይላል። የሚዋጓቸውን አለ። የሚዋጋን ሰው አንቺ ሊገድልሽ የመጣን አካል ከራስሽ መከላከል ቢያዝሽ አምላክ ይሄ ፍትህ እንጂ በደል አይደለም። የፍትህ አይነትማ አይደለም። ምክንያቱም ሊገድልሽ ነው የመጣው ሰውዬው። ስለሚጋደሉ አካሎች ነው። ሱረቱል በቀራ ላይ ምዕራፍና ቁጥሩን ከፈለግሽ እሰጥሻለሁኝ። ቃል በቃል ምን ይላል? የሚጋደሏቸውን ተጋደሏቸው ነው የሚለው። ሊጋደልሽ የመጣ ማለት አሁን ይሄ ሱራ የወረደበት ወቅት የትኛው ነው? በጦርነት ሰዓት? እሺ በጦርነት ሰዓት ከወረደ ግን ስቲል ይሰራል አይደል? ጊዜያዊ አይደለም የወረደው። ዛሬ ዋጉ ከመጡ ሰዎች ከራሳችን እንከላከላለን። እሺ ይህን ሀሳብ አሁን ወዳለን ሰዎች እናምጣውና አሁን ለምሳሌ እኔ ነቢዩ በህይወት ሄዱ ማለት ሞተዋል እና ነቢዩ ሞቷል። አላህንም የትም ላገኘው አልችልም። ልሞግትና ልቃረን የምችለው ማለት አሁን እዚህ ጋር ምንድን ነው የሚለው ሀሳቡ የሚቃወሙ አይደለ? መቃወም የምችለው በሀሳብና በትምህርት ነው። የሚቃወሙ አይለም እንደሱ አይደለም። የሚዋጉ ነው የሚለው። የሚዋጉ ዩሓሪቡነ ማለት የሚዋጉ ማለት ነው እኮ። እንዴት እዋጋለሁ? አሁን እኮ አሁንም ይሰራል ካልከኝ ሀሳቡ የወረደው ሱራ አሁንም ይሰራ ከሆነ ማለት ነው
አሁን እኔ ነብዩን አላገኛቸውም አልኩክ እኮ አላህንም በምንም ላገኘው ልዋጋው አልችልም። በአካል እንደዚህ በአካል የምትገልጸው አይደለም። ግን የሀሳብ ውጊያ የሚባል ነገር አለ። መውጋት ማለት አይደለም ወገናችን። አይዋ በሀሳብ ነው የምትዋጋው። በሀሳብ አይደለም የሚያወራው ወገናችን። ጥፋት እያለ ነው ወደ አብራራው እዚያ ላይ ወየስዐውነ ማለት ፊል አርድ ፈሳዳ በምድር ላይ ጥፋትን ለማድረግ የሚሄዱ እያለ ነው። ይህ ተረጎምኩልሽ ነበር ቁርአኑን በቁርአን ሌላ ቦታ ላይ ምን ይላል? ምንድነው ለጥፋት የሚሄዱ ሲባል የሚዋጉ ብሎ እዛው እንደሁሉ በሌላም ቦታ ላይ እዚህ ጋር እኮ አንድ ታሪክ እንደውም የተያያዘ አለ ማለት ቦታውን ቁጥሩን በትክክል አልያዝኩትም። ግን ለምሳሌ ነብዩን ተቃውሞ ማን እሱን መግደል ይችላል በሚል እንትን ነብዩ ያስገደለው ሰው አለ አይደለ? ነብዩን ተቃውሞ ማለት ነው። ስህተት አይደለም፣ የተጻፈ እኮ ነው ወገናችን። መጻፈው አይደለም እኛ ጋር ሰሒህ እና ضعيف የሚባል ነገር አለ። ውሸት እየሰበሰቡ ይነግሯቸዋል። እንደዛ እኮ ነው ወንድማችን። እንደሱ አይደለም፣ ስለማውቀው ነው አይደለም። አሁን እዚህ ጋር መጋደል የሚለው እያሳየች ነበር። አንተ አልፈልግም ማለት እንጂ ቃል በቃል ፈልጋለሁ አሳየኛል ስላሳየች በቃ እንግዳውንስ የሚጋደሏችሁን ነው ተጋደሉ የሚል ያለው በቁርአን ላይ የራሱ ቁርአንን ይፈተዋል። አላህ ራሱ በቁርአን ላይ ሲናገር እነዛን የሚጋደሏችሁን ተዋጉ፣ ከዚያ ውጭ ግን ወሰን እንዳታልፉ ይላል። ያ ማለት ሰላማዊ የሆኑ ሰዎችን እንዳትነኩ እያለ ይናገራል አላህ ሱብሓነሁ ወተዓላ። ወቃቲሉ ፊ ሰቢሊላህ አስተምህሮቱ ላይ እኮ ነው። አሁን እኮ ሀሳብ የምታነሳው ወይም የምትናገረው አስተምህሮት ላይ ነው አይደለ? ሌላ ምን ያገር ማንም ሰው መቃወም ይችላል እያልኩሽ እኮ ነው። የግዴታ ተቀበሉ አይባልም። መጥቶ ሰውየው መቃወም ይችላል እንደፈለገ ተሻለ አይደለ? ይሄማ እመን ከተባለማ የግዴታ ሙስሊሙን እያልክ እያስገደድኩ ነው። እሺ እንደዚህ የሚል ሀሳብ የለም። ለምሳሌ ሁሉም ለነብዩና ለአላህ እስኪገዙ ድረስ እስኪገዙ አይደለም የሚለው ያ ሰዎች ወደ አላህና ወደ መልእክተኛው አምነህ ይጠራሉ። ቀጥተኛውን ትምህርት አስተምረኝ። ለምን መሰለህ? አንድ ነገር አምነህበት ሲሆን አይደል ደስ የሚለው። እዚህ ጋር እኮ ማለት ነው ላሳይሽ ነበር። መጋደል የሚለውን አንቀጽ ከሆነ የምትፈልጊው እጥር ምጥን አድርጎ አላህ የሚጋደሏቸውን ተጋደሉ ብሎ ተናግሯል። እሱ ላሳይሽ አሳየኝ። ላሳይሽ እና በሃይማኖት ማስገደድ የለም ብሎ ቃል በቃል ይናገራል። ሰው መጥቶ ሊተች ይችላል። ያንን ለምን ተችህ ብለን መቃወም አይቻልም። ሰውየው ገብቶሻል አይደለ? ያ መብት ነው። ሰውየው ያላመነበትን ነገር እኔ ነቢይ መሐመድ ነቢይ አይደሉም ብሎ ቢናገር በቃ መብት ነው። ሰውዬ ያን ሰው እኛ ያለብን ግዴታ ምንድነው? ማድረስ ነው። እውነታውን ለምን አላመነ? የነቢይነት መስፈርት እንደዚህ ናቸው። ምን ትፈልጋለህ ከእርሳቸው? ተአምር እናሳይህ ወይስ ምን እናሳይህ የሚለውን እኛ ደግሞ የማስረዳት ግዴታ ብቻ ነው ያለን። አሁን መጋደል የሚለውን ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል። ወቃቲሉ እሺ ምን ይላል አላህ ሱብሓነሁ ወተዓላ ሱረቱል በቀራ 190 ላይ 190 ያው እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። የሚጋደሏችሁን የሚለውን አስመሩበት። ከዚያስ ምን አለ? ወሰንን አትለፉ አለ። ምን ማለት ነው ወሰንን አትለፉ ማለት? የማይጋደሏችሁ ላይ ወሰን እንዳታልፉ እንዳትጋደሏቸው ማለት ነው። አላህ ወሰን አላፊን አይወድምና አለ። ወሰን አልፈው የሚዋጉ ሰዎችን ሂደው ሰላማዊ ሰውን ሊዋቀን አይወድም አላህ። ስለዚህ የሚጋደልን ነው እያለ ያለው ማለት ነው። እሺ አሁን ያሳየኝ ሀሳብ ቅድም የሰጠሁት ምዕራፍ ላይ ነው አይደለም አይደል? ሌላ ነው ይሄ ከቁርአን ላይ ነው። ሙሉ የቁርአን መልእክት አንድ ነው ወገናችን፣ ምን ላይ አይደለም። እሺ ሌላ ሀሳብ ማንሳት እችላለሁ ነው? ለሰው ልልቀቅ ይቻላል። እሺ ቁርአን ላይ አብዛኛው ቦታ ላይ ለሴቶች የሚነገሩ ነገሮች የሆነ አድሎ የሚይዝ ያስመስላል። እና ለምሳሌ አንድ ምሳሌን ባነሳ ሴቶች በእምነትና በአይምሮ ጎዶሎ ናቸው ይላል። ልመልስልሽ? መልስልኝ።
ናቅሰቱ ዓቅል ወዲን የሚለው ነው። ነቅስ ማለት ብዙ ትርጉም አለው። አንደኛ ጉድለት፣ ሁለተኛ ማነስ፣ ሶስተኛ መርሳት የሚል ትርጉሞች አሉት። ታዲያ እዚህ ቦታ ላይ የትኛው ነው የታሰበበት? ጉድለት ነው ወይንስ ደግሞ ማነስ ነው ወይንስ ደግሞ መርሳት የሚለው ነው ወደሚለው እንጣ። የታሰበበት መርሳት የሚለው ነው። ለምን ከተባለ እዚያው ላይ ነቢ ሰለላሁ ዐለይሂ ወሰለም የጠየቅሽውን ሐዲስ እየተናገሩ እንዴት ነው ይሄ ነቅስ የተባለው ከምን አንጻር ነው ተብለው ተጠይቀው ነበር። ሰምተውሽ ከሆነ ምናልባት ሙሉውን ነግረውሽ ከሆነ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ከወንድ አንድ ምስክር ከሆነ ከሴት ሁለት ምስክር አይሆንም ምን ብለው ተናግረዋል አይደለ? እንደዛ አሉ። ለምንድን ነው ይህን ያደረገው አምላክ ብለን ስናይ በቁርአን ላይ ራሱ ሲናገር ምክንያቱን ወስተሽሂዱ ሸሂደይን ሚን ሪጃሊኩም ፈኢን ለም የኩና ረጁለይን ፈረጅሉ ወምርአታን አለ። ተሻል አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ ብሎ ይናገራል። ታች ከምስክሮቻችሁ ሁለት ወንዶችን አስመስክሩ አለ። አንድ ወንድ ብቻ ከሆነ የተገኘው ከሴቶች ሁለት አድርጎ ደግሞ አለ። አይሻርል ለምን? ምክንያቱ ምንድን ነው? ጎደለ ስለሆኑ ነው ያለው? አይደለም። አንደኛው አሁን እዚህ ጋር ስትመልስልኝ ወንድሜ አንተ ቁርአኑን እያረምከው ሳይሆን ቁርአኑ ነው አንተ ሊያርም የሚገባው አይደል? ቀጥታ ያለውን ቃል ነው ጎዶሎ ናቸው የሚለው ቃል በቀጥታ ነው አይደል የተጻፈው? አልተጻፈም። እንደሱ አይደለም የሚለው እያስረዳዎች ነው ወገናችን። ብትረጋጊ ጥሩ ነው። ችግር የለም እኔ እረጋጋለሁ። ግን ስታስረዳኝ የሆነ አንተ እያስተካከልከው አይሁን። እኔ እያስተካከልኩት ሳይሆን አንቺ ጭንቅላት የነገሩሽ ያችን ብቻ እንድናገር ነው። እኔ በነገሩኝ አይደለም አዲስ ታይም እያነበብኩ ስላለው ነው። ሆነ ላስረዳሽ። እሺ ነቅስ የሚለው ቃል ብዙ ትርጉም አለው እያልኩኝ ነው። በቁርአን ላይ ላሳይሽ። ይህን ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ተናገሩ መጨረሻ ላይ አይደለ? ዋናው ያ ነው። እዛ ቦታ ላይ ምክንያቱ ምንድን ነው ሲባል ጊዜ ነቢ ሰለላሁ ዐለይሂ ወሰለም ከምስክር አንጻር እንደሆነ ተናገሩ። ነቅስ የሚለውን ቃል ማለት ነው። ከምስክር አንጻር ከወንዶቻችሁ አንድ ከሆነ ከሴቶች ሁለት አይሆንም ምን ብለው ተናገሩ። አየሽ አይደለ? ይህን ደግሞ አንቺን ሰምተሻል አይደለ? ይህ ለምንድን ነው እንዲህ ያደረገበት ምክንያት አምላክ ብለን ስናይ ጊዜ በቁርአን ላይ ራሱ ይህን ምክንያቱን ሲናገር ከወንዶቻችሁ አንድ አስመስክሩ ከሴቶች ሁለት ብሎ ከተናገረ በኋላ አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ስለዚህ ነቅስ የሚለው መርሳት ማለት ነው። ሁለት የሆኑበት ምክንያት ጎደሎ ስለሆኑ ሳይሆን አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ብሎ ተናገረ። ይህ ነው መርሳት ነው የሚለው ነው ትርጉሙ። መርሳት ደግሞ የምን ባህሪ ነው? የሰው ልጅ ባህሪ ነው። አላህ በቁርአን ላይ ምን ይላል? ወለቀድ አሂድና ኢላ አደም ሚን ቀብል ፈነሲየ ይላል። ከዚህ በፊትም ወደ አዳም ኪዳንን አወረድኩለት እርሱም ረሳም ይላል። መርሳት የሰው ልጅ ባህሪ ነው። አየሽ፣ የሚያስወቅስ ነገር አይደለም። ልክ እንዲሁ ደግሞ ማን ነው የማይረሳው ከተባለ አምላክ ነው የማይረሳው። ላ የضሉ ረቡከ ወላ የንሳ፣ እኔ ጌታ አላህ አልሳሳትም አልረሳምም ማለት። ለመሆኑ በመርሳት ምክንያት እንደሆነ ሁለት ምስክር ሴት ሆነ የተባለው ማስረጃ ምንድን ነው? ኑ ላሳያቸው። ራሱ አምላክ አላህ ጎደሎ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት ብሎ የተናገረበትን በማስረጃ ላሳያቸው። አየተ ዴን ላይ እናገኘዋለን። ወደ እሱ እንሂድ። አብሽር። ያው እና እዚህ ጋር ምን ይላል? ወደ አማርኛ ልቀይርላችሁ። እናንተ ያመናችሁ ሆይ እስከተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት። ጸሐፊም በመካከላችሁ ትክክል ይጻፍ፣ ጸሐፊም አላህ እንዳሳውቀው መጽሐፍን እምቢ አይበል ይጻፍም ይላል። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጥፍ እያለ አላህንም ጌታውን ይፍራ እያለ ይናገር እና እዚህ ቦታ ላይ ስለ ምስክር ይናገራል። ያው ምን ይላል አምላክ? ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ይታይሻል እዚህ ጋር ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ሁለት ወንዶች ባይሆኑ ከምስክሮች ሊሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ያውና አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላኛዋን ታስታውሳት ዘንድ ሁለት ሴቶች ይመስክሯል። አየሽ፣ አንደኛዋ ስትረሳ ሌላኛዋን እንድታስታውሳት። ስለዚህ ሁለት የሆኑበት ምክንያት ምንድን ነው? ለምስክር ሲባል ጊዜ መርሳት ነው። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ነው። ሁለት የሆኑ እንዲሆኑ ያዘዝኩት እያለ ነው አምላክ። ስለዚህ መርሳት ነው። አንደኛ ይሄ ነው። ሌላ ሴቶች ሙሉ ናቸው ብሎ ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ቦታ ደግሞ አሁን ላሳይሽ፣ ጉድለት እንዳልሆነ ሐዲስ የሚያሳየው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ አሉ። ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከወንዶች ምሉዕነትን የተጎናጸፉ በርካታ አሉ እዚህ ዓለም ላይ አሉ። ከሴቶችም እንደዛው ምሉዕነትን የተጎናጸፉ አሉ አሉ። ከእነዚያ መካከል ሙሉነትን የተጎናጸፉ ሴቶች
አንደኛዋ ማነች አሉ? የመሲሁ የዒሳ እናት ማርያም ነች አሉ። ማርያም ሙሉ ሴት ነች ብለው ነብስ ላ ስለም ገልጸዋታል። አያቸው። ስለዚህ ጉድለት አይደለም። ሴቶች ጎደሎ ናቸው ቢባል ኑሮ እንደዛን የሚያጠቃልል ነበር። ነብስ ላ ስለም ከወንዶችም ሙሉነትን የተጎናጸፉ እንዳሉ ሁሉ ከሴቶችም ሙሉነትን የተጎናጸፉ አሉ ብለው ገለጹ። ስለዚህ ጉድለት ሳይሆን ስለ መርሳት ነው የሚናገረው። ይሄኛው ሀሳብ እኮ ሌላ ቦታ ነው። ይቅርታ ግን ወንድሜ ስላቋረጥኩ፣ እኔ ያልኩ ከሀሳብ የቱ ጋር መሰለ? እንደውም እዛ ጋር ሀሳቡን ሲፈታው ምንድን ነው የሚለው? ሴቶች በወራዊ ግዴታቸው ጊዜ ሶላት ስለማያደርጉና ሌላ ደግሞ ባሎቻቸውን ስለማያመሰግኑ ነው የሚለው እንደውም ሲፈታው። እሱን ሀሳብ እኮ ነው ያልኩት። ጎዶሎ ነው የሚለው ቀጥታ ሲጽፈው ስለሚለው ነው። እሱ አይደለም። እሱ ሴቶች በጀሃነም ውስጥ ስለ ሴቶች እሳት ስለመብዛታቸው ምክንያት ሌላ ሀዲስ ነው። አንድ የጠየቅሽው መጀመሪያ የተናገርሽው አይምሮ ጎደሎ ብለው ስለሚነግሯቸው ነበር። እሱን ጨረስን። የተባለበት ምክንያት ለምንድን ነው? አይምሮ ጎደሎ ብለው የሚነግሯቸው ጎደሎ ሳይሆን መርሳት ነው ብዬ አሁን እያሳየሁሽ ነው። እሱን ሁለት ምስክር ከሴቶች እንዲሆን ከወንዶች እኮ መርሳት ብላ ያስተካከልከው አንተ ነህ እንጂ እንትን አይደለሁም። ቁርአን ላይ እያሳየሁሽ እንደምንናሽ ነው ወገናችን። ተፍሲሩ እንደዛ ይላል። ተፍሲር አይደለም ጎዶሎ የሚለው መርሳት ብሎታል። ያውናል እያሳየሁሽ ነው ቃል በቃል ሁለት ምስክር እንደሆነ ያዘዝኩበት ምክንያት አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ብሎ ያው አላህ ተናገረ። ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ሁለቱም ወንዶች ሌላ ሀሳብ ላንሳለን። ለምሳሌ ጋር አሁን ነቢይ ከውሻ ጋር ሴት ልጅ ከውሻ ጋር ሲያመሳክሩ እንደውም እዛ ጋር አይሻ እንዴት እንደዚህ ይሆናል ብላ ያለችው እንደውም ዛሬ ያነበብኩት እሱ። በጣም ጥሩ። ግን እንደዚህ ያለ እውነት ቁርአኑ ከውሾች ጋር አያመሳስልም። ሀዲሱ ላይ የሚቆም ጠይቃለች። ገና አንዴ ተረጋጊ፣ ልጨርስልሽ። እሺ አሁን የምጠይቂያችን ጥያቄዎች ላውቃቸዋለሁ። እሺ ምንድነው ሀዲስ የሚያወራው? ምንድን ነው? ሶላትን ስለሚሰብሩ ነገራቶች ዝርዝር እየዘረዘሩ ተሻለ አይደለ? ሶላትን የሚሰብሩ ነገራቶችን እየዘረዘሩ ተሻል። አህያ አሉ፣ ከዚያ በኋላ ውሻ አሉ፣ ከዚያ በኋላ እንደገና ደግሞ ሴት አሉ። ይህ ምንድን ነው? ለምሳሌ የሆነ አስፋልት ላይ ሰውየው በዚህ ቦታ ላይ እንስሳትም ሆነ ሰውን ማለፍ ክልክል ነው አለ። እኔን ከእንስሳት ጋር እየመደበኝ ነው እንዲህ ብለን ጓንናለን አንል። ዝርዝር ነው። የሆነ አካል መጣና እነዚህ ነገራቶች እነዚህ የሚያበላሹ ነገራቶች ናቸው ብሎ ገለጸ። ታዲያ ወንድስ ለምን የለም ከተባለ በሌላ ሀዲስ ላይ ስለሆነ እንጂ ወንድም ያበላሻል ገልጸዋል። ከፈለግሽ ላሳይሽ ትችላለህ። እሺ እሱንም ሀሳብ እንተውና አሁን መቼም የሰው ልጅ ግብ አለው አይደለ? በህይወት ይሄ ምድራዊ ነገር የምንኖረው ነው፣ እናልፋለን፣ እንኖራለን። ግን መጨረሻው ነው ዋናው የሚቀጥል ዓለም አለን እና አንተ አሁን መጨረሻ ጀነት ገባለሁ ብለህ ነው የምታስበው? ምን ማሰብ አምናለሁ። ታምናለህ? ነብዩ ግን አላመኑ። ያምናሉ። ላሳይሽ። አላው ለዓለም እኮ ነው ያሉት። እኔም እናንተም መጨረሻውን አናቅም እኮ ነው ያሉት። እንደሱ እሱ የሚለው የቁርአን አንቀጽ የጠየቅሽው ስለሌላ የሚያወራ ነው። ልንገርሽ እሱ ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ይላል። ስለ እኔና ስለ እናንተ ምን እንደሚሰራ አላውቅም ያሉበትን ነው አይደለ? እሱ የሚናገረው ስለ መለኮታዊ ራእይ ስለሚወርደው ነው። እዛው ቀጥሎ እዛው ላይ ወደ የትም አንቀጽ ሳንሄድ እዚያው ላይ ኢን አተቢዑ ኢላ ማ ዩሓ ኢለይ ይላል። ወደ እኔ የሚወረድልኝን ቃል ከመከተል በስተቀር እኔ ሌላ የማውቀው ነገር የለኝም አሉ። ያ ማለት ስለሚወረደው ራእይ ቀድመው ያውቃል አያውቅም? ነብይ አያውቅም። አምላክ ሲያወርድለት ጊዜ ነው ያን ራእይ ሊያውቅ የሚችለው። ገብቶሻል አይደለ? እንጂ ስለ ቀጣዩ ዓለም እጣ ፈንታ የሚናገር አይደለም። ስለ ቀጣዩ ዓለም እጣ ፈንታ ያውቃሉ ወይ? አዎ በደንብ ያውቃሉ። ጭራሽ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለዋል። ገነትን እኔ ነኝ የማስከፍተው ብለው ተናግረዋል። ኦኬ ስለኛስ ያውቃሉ ወይ? በደንብ ያውቃሉ። ከሰሓቦቻቸው መካከል አብረዋቸው ከነበሩ ምዕመናን ለናሙናነት ያክል አንተ የገነት ነህ አንተ የገነት ነህ ብለው ብዙ የመሰክሩላቸው አሉ። ላሳይሽ ከፈለግሽ እዚህ ጋር ሀሳቡን በትክክል ፈተከዋል። ለምንድን ነው ታዲያ አላቅም ያሉት? ስለሚወረደው ራእይ አሁን ስለሚወረደው ነብይነት በተሰጣቸው ዘመን እስኪ ስለሚወረደው ራእይ ቀድሞ ማወቅ አይችልም አንድ ነብይ ሲወረድለት ጊዜ ነው። ገብቶሻል አይደለ? ስለዚያ እንጂ ስለ ቀጣዩ ዓለም አይደለም። ስለ ቀጣዩ ዓለም እንደሚያውቁና የገነትም እንደሚሆን ሁሉ ተናግረዋል። የገነትን ቁልፍ እኔ ላይ የማስከፍታት ሁሉ ብለው ተናግረዋል። ይሁንሽ ግን አጥጋቢ አይደለም።
እኔ ማስረጃ ራሳች ለምናገረው ንግግር አዎ በደንብ ያውቃሉ ወይ ነው አይደለ? በደንብ ያውቃሉ። የገነት በር አላቅም የሚሉት ስለ ምድራዊ ራእይ ነው። ላሳይ ከፈለግሽ ቁርአኑ ላይ ወደ እኔ ላይ የሚወረደውን ካልሆነ በስተቀር አላውቅም ይላሉ። ስለ መለኮታዊ ራእዩ አስመልክቶ እየተናገሩ እንጂ ስለ ቀጣዩ ዓለም አይደለም እያልኩኝ ነው። በቃ ላሳይሽ። እንዳው የቁርአን አንቀጽ አንቺ የጠየቅሽው የት እንዳለ አውቀዋለሁ። ስለ ራእይ ነው የሚናገረው። አንድ ነቢይ መለኮታዊ ራእይ የሚወረድለትን አምላክ ሳይወርድለት በፊት ሊያውቅ አይችልም። ስለዚያ እንጂ ስለ ቀጣዩ ዓለም ዕጣ ፈንታ ደግሞ የተናገሩትን ተናግረዋል ወይ? ያው ተናግረዋል። በተናጥል ስለኛ ሁሉ ስለ ትውልዳቸው ያውቁ ነበር፣ ይነግሯቸው ነበር። አንተ የገነት ነህ፣ አንተ የገነት ነህ እያሉ ያበስሏቸው ነበር። በደንብ ያውቃሉ። ያው ነው። እዚህ ጋር ምን ይላል? ይሄ ነው አንቺ አሁን እየጠየቅሻለሽው። ከመልእክተኞችም ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራ አላውቅም። ከምን አንጻር ነው? ወደ እኔ የሚወረደውን እንጂ ሌላን አልከተለም። አይሻርላ እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸዋል። ስለሚወረደው ራእይ እንጂ እየተናገረ ያለው አውዱ ስለ ቀጣዩ ዓለም ዕጣ ፈንታ አይደለም። ምንም ስለ ቀጣዩ ዓለም እኔ ገነት ወለ ገሃነም አላውቅም እያሉ አይደለም። በደንብ እንደሚያውቁ የተናገሩበትን ደግሞ ላሳይሻ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገነት በር በእኔ እጅ ነው የምትከፈተው ብለዋል። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገብተሻል? የገነትን ትልቁን ክፍል የሚወርሱት እርሳቸው እንደሆኑ ሁሉ ተናግረዋል። ስለ እናንተ ያውቃሉ ወይ ከተባለ አዎ ስለኛም በደንብ አድርገው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቃሉ። ከኛ ለምሳሌ ለናሙናነት ያክል ከሰሃቦቻቸው ስማቸውን እየጠሩ አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ ብለው ያበሰሩባቸውን ላሳይሽ። ስለኛ ያውቃሉ። ማን በገነት እንደሚኖር በደንብ አድርገው ያውቃሉ። እሱን ለናሙናነት ያክል ላሳየችው ማስረጃ ተኽሪጅ ሐዲስ አቡበክር ፊል ጀና እሺ ያ እነዚህ ጋር ይሄ ነው። ወደ አማርኛ ልቀይርልሽ። እዚህ ለናሙናነት ያክል 10 የእርሳቸውን ባልደረቦች ስማቸውን እየጠሩ አንተ በገነት ነህ፣ አንተ በገነት ነህ ብለው ያበሰሩባቸው። ስለዚህ ስለኛም ስለ ራሳቸውን ወደፊታቸውን እንደሚያውቁ እንደተናገሩ ላሳያቸው። ያውና አቡበክር በጀነት ነው፣ ዑመር በጀነት ነው፣ ያው አሊ በጀነት ነው፣ ዑስማን በጀነት ነው፣ ጠልሃ በጀነት ነው፣ ዙበይር ብን ልዓዋን በጀነት ነው፣ አብዱራህማን ብኑ ዐውፍ በጀነት ነው፣ ሰዒድ ብኑ ዘይድ በጀነት ነው፣ ዘይድ ብኑ ዐምር በጀነት ነው፣ ኢብኑ ኑፈይል በጀነት ነው እና አቡ ዓብድላህ አቡ ዑበይዳ ብኑ ልጀራህ በጀነት ናቸው እያሉ ነቢ ሰለላሁ ዐለይሂ ወሰለም እነዚህን የገነት መሆናቸውን የወደፊታቸውን ያሳወቋቸው እና የነገሯቸው ናቸው። ስለዚህ ስለ እናንተም ስለ እኔ ምን እንደሚሰራ አላውቅም የሚለው ስለ ገነትና ስለ ገሃነም ጉዳይ አይደለም። ስለ ገነትና ስለ ገሃነም በደንብ ያውቃሉ። ማን ገነት ማን ገሃነም እንደሚገባ ይህንንም ተናግረዋል። እዛ ስለ መለኮታዊ ራእይ ነው የሚናገረው። ወደፊት የሚወረደውን አያውቁም። አንድ ነቢይ ሳይወረድለት በፊት የሚወረድን ቃል ከአምላኩ ዘንድ ቀድሞ ሊያውቅ አይችልም። አምላክ ሲያወርድለት ጊዜ ነው የሚያውቀው። እዚህ ጋር ግን ስለ ቀጣዩ ዓለም ያውቃሉ ከተባለ አዎ ስለ ቀጣዩ ዓለም ማን ገነት እንደሚገባ ብዙ ቦታ ላይ ተናግረዋል። ቢላልም አዎ የገነት ነው ኢትዮጵያዊ ከኢትዮጵያ ገነት የሚገቡ ሁሉ እንዳለ ተናግረዋል። ኢትዮጵያዊ ሶሃባ ቢላል የገነት እንደሆነ መስክረውለታል። እሺ ግን ያው ሀሳቡ መልካም፣ ሌላ ጊዜ ለሰው ተራ ልልቀቅ። አመሰግናለሁ። እሺ ጥያቄ ያላችሁ ልጆች የገባችሁ እኔ ልቀጥል? እንዳትቀጥይ ጀምሪ። መቼ ጀምሪ? እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ሻሃዳ ከያዝኩኝ የተወሰነ ዓመታት ቆይቻለሁኝ። ግን ያኔ
ሻሃዳ ሲዝ ያው ሻሃዳ ያስኩበት አካባቢ ብዙ ሙቀት የላቸውም እንደዚህ እና ሻሃዳ ሲዝ ሻሃዳ ልክ አይደለም። ብዙ ሰው እንደሆነ ስጠይቅ ልክ አይደለም ይለኛል። አሽሀዱ አን ላ ኢላሀ ኢለላህ እንላለን። አሁን ብዙ ጊዜ ሳይ እንደዛ ነው ሻሃዳ የሚይዙት። ግን እኔ ግን በሁለት ቢላ እንደማልበላ ቃል ይገባለሁ። ይሄን ቃል ብቻ ነበር ያለኝ በሰዓቱ ማለት ነው። እና አሁን ስጠይቅና ስሰማ ሻሃዳሽ ልክ አይደለም፣ እስከዛሬ ኖርሽው በእስልምና አይደለም ይለኛል ብዙ ሰው ማለት ነው። በትክክል ይዘሻል አይደለ? ኖ በዛን ሰዓት ያሉኝ ትዝ ይለኛል ያለኝ በዛን ሰዓት በቃ በሁለት ቢላ እንደማልበላ ቃል እገባለሁ፣ በአላህ አምኛለሁ፣ ይሄንን ቃል ብቻ ነበር ያለኝ። ናም አንድ እመለሳለሁ። አይሽ እስከዛ ጥያቄ ያለ ይቀጥል። ሀጁር ትሄዳለህ እንዴ ሁሴን? እሺ እሺ ትንሽ እንቅራ እንግዲህ። አሁንስ ትንሽ ደቂቃ ናት ያለችን። ድምፅ ምረጡ። ምላላችሁ ይሰማል? እሺ እኔ ትንሽ ጥያቄ ያለችኝ ማለት መረዳት ስለምፈልግ እና መማር ስለምፈልግ ነው። እሺ በፕሮቴስታንቱም በሙስሊሙም በኩል የሆነ ያለ ነገር አለ። ጥያቄ ስለፈጠረብኝ ነው ለመማር ፈልጌ እና ነቢዩ መሐመድ የአላህ መልእክተኛ ነው አይደል የሚለው የሙስሊም ሃይማኖት ልክ በዛው ልክ ደግሞ በሙስሊም ውስጥ ኢሳ የአላህ መልእክተኛ ነው የሚለው አይደል? ይሰማል እሱ ይሰማል እና በሁለቱም በኩል የአላህ መልእክተኛ እንደሆኑ የሚያሳይ ማስረጃ አለ በሙስሊሙ በኩል ማለት ነው። እናም ትንሽ ጥያቄ የፈጠረብኝ ኢሳ ሞቷል ወይስ አልሞተም? ኢሳ አልሞተም። ከአንተ መልስ ፈልጋለሁ። እሺ ኢሳ አልሞተም። አምላክ አላህ ስብሐነሁ ወተዓላ አልገደሉም ብሎ ከተናገረ በኋላ በክብር እንዳነሳው ይናገራል። በል ረፈዐሁ ላሁ ኢለይሂ ይላል እና ቀተሉሁ ወማ ሰለቡሁ ካለ በኋላ ወረድ ብሎ በል ረፈዐሁ ላሁ ኢለይሂ አልገደሉትም አልሰቀሉትም ካለ በኋላ ታዲያ ምን ሆነ ከተባለ ይልቁንስ ወደ እርሱ አንስቶታል ይላል። አምላክ አላህ ስብሐነሁ ወተዓላ ወደ ሁለተኛው ሰማይ አንስቶታል። መቼ ነው የሚሞተው ታዲያ ከተባለ እዚያው ላይ ወረድ ብሎ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። አንድም የመጽሐፍ ባለቤት አይኖርም የዛኔ በሚወርድ ጊዜ ዳግም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ከመሞቱ በፊት ይላል። ስለዚህ ወርዶ የትንሣኤ ቀን ከመድረሱ በፊት ይወርዳል። ከዚያ በኋላ ነው የሚሞተው። ይህን ሐዲስም ላይ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የማርያም ልጅ የዓለም ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ ከዚያም ይሞታል ብለው ተናግረዋል። የሚሞትበትን ጊዜ ተናግረዋል። እስከዛ ድረስ ግን አይሞትም። ነቢዩ መሐመድስ እንዴት ነው ማለት ሞተዋል፣ አሁን አልሞቱም በሚለው ላይም ትምህርት ማግኘት ፈልጋለሁ። እነሱ ሞተዋል አይደል? ሁሉም ነቢያት ሞተዋል። ነገር ግን ሰውነታቸውን አፈር አይበላውም። ልክ አሁን እንደሚገኘው ሰውነታቸው ነው። በቀብር ውስጥ ሰውነታቸው ልክ አሁን እኛ እንዳለንበት ነው፣ አፈር አይበላውም። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያት ሰውነት እንዳትበላ አሉ። ስለዚህ ይህ ነው ነፍሳቸው በየት ትገኛለች? በገነት። ስጋቸው የት ይገኛል? በምድር ላይ አፈር ሳይበላው ይገኛል። ቦታ የመቀየርን ስርዓት ነው ያደረጉት። ምድር ላይ ነበሩ፣ ወደ ቀጣይ ዓለም ሄዱ። ሰውነታቸው አፈር አይበላውም እንደ ማንኛውም ሰው።
መልካም እና እንዳልከው ኢሳ በክብር እንዳለ ገልጸህልኝ ነበር። ነቢዩም ደግሞ ሞቶ እንዳሉ ገልጸህልኝ ነበር። ሁሉም ነቢያት ሞተዋል። እንደሞቱ ገልጸህልኝ ነበር። ያ በሕይወት ያለው በክብር ያለው አሁን ቅድም ያልከኝ ይመጣል ተብሎ በሁሉም ሃይማኖት የሚጠበቅ አንተም ይመጣል ብለህ ነው የምታምነው፣ ፕሮቴስታንትም እንደዛ ነው የሚያምነው። እና ያ የእሱ ቃልን መስማት ነው ወይስ የቱ ነው የሚበልጠው? አሁን ሞቶ ያለው ያለውን ነው ወይስ አሁን በክብር አለ የሚለውን መጠበቅ ላይ ነው እምነታችን መሆን ያለበት የሚለው? ሌላው ደግሞ ነቢዩ መሐመድ ስለመነሳታቸው አሁን ልባችን ላይ እንደሚሰማን የሚያደርገን ነገር ኮንፊርሜሽን ሰማችኋል? ለእኔ ይሰማኛል። እሺ መሲሁ በሚመጣ ጊዜ የአንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆነው። በእርሳቸው ሕግና ስርዓት ሰዎችን ያስተዳድራል። ራሱም እየተዳደረ ሰዎችንም በዚህ ያስተዳድራል። ሀታ ነቢ ሰለላሁ ዐለይሂ ወሰለም አርፈው ይበልጡታል። እሱ ማንኛውም ነቢይ ይበልጡታል። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ማንኛውም ሰው ቢመጣ አንድ እርሳቸው ተማሪና ተከታይ ነው የሚሆነው። ሐዲስ ላይ ሲናገሩ ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ ያሉ፣ ሙሳ በህይወት ቢኖር ዛሬ አንድ የኔ ተከታይ ከመሆን ሌላ ውጭ አይሆንም ነበር። መሲሁን በሚመጣ ጊዜ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተማሪና ተከታይ ነው የሚሆነው። በህይወት ዘመናቸው ራሱ ቢመጣ የእርሳቸው ተከታይ ነው የሚሆን። ተከትሏቸው መርተዋቸዋል፣ በህይወት አገናኝቷቸዋል። አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በህይወት ሳሉ ኢየሩሳሌም የሚገኘው ቤተል መቅደስ እዛ መስጅድ ውስጥ ቀደምት ነቢያትን ሁሉ ሰብስቦላቸው ከአዳም ጀምሮ እስከ መሲሁ ድረስ ያሉትን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር አገናኝቷቸዋል። በተገናኙ ጊዜ ምን አደረጉ ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ሁሉንም ነቢያት ከኋላቸው አስደርገው መርተዋቸዋል፣ አሰግደዋቸዋል። የነቢያት ሁሉ መሪ መሆናቸው ይታወቅ ዘንድ ነቢያቶች ራሱ የሚያምኑበት ነገር ነው። ነቢያቶች እነ መሲሁ በሚመጣ ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሱ መሪ መሆናቸውን ያሳውቃል፣ ይናገራል። ሀታ የትንሣኤ ቀን የሚገርም የትንሣኤ ቀን አማልደን በሚባል ጊዜ መሲሁ ሙሐመድ ነው የሚያማልዳችሁ ብሎ ወደ እርሳቸው ይመልሳል። ማስረጃ ላሳይ ይችላሉ። መሲሁ ራሱ ያምናል እንደሚበልጡት ነቢ ሰለላሁ ዐለይሂ ወሰለም። አመሰግናለሁ። ሌላ ጥያቄ የፈጠረብኝ ማለት ነው፣ መቀጠል ከቻልኩኝ ከፈቀድክልኝ ይቻላል። አመሰግናለሁ። እና ትንሽ ጥያቄ የሚፈጥርብኝ አሁን መሲሁ የተወለደው በሰው ፍቃድ አይደለም፣ ከመንፈስ ነው። ፈጣሪ ወዶት ማርያምን ቃል ተናግሯት እንደዛ ነው። በሁለቱም በኩል ቃል ያለው ማለት ነው። ጥያቄ ጭንቅላቴ ውስጥ ያለውን ልጠይቅ ብዬ ነው። ከተሳሳትኩኝ ታርመኛለህ። ነቢዩ ደግሞ በሰው ፍቃድ ማለት ፈጣሪ ቃል ገብቶ ሳይሆን እንዲሁ ተወልዶ ነቢይ ሆኑ፣ እኔ እንደምረዳው ማለት ነው። ይሄኛው ደግሞ ኢሳ በፈጣሪ ፍቃድ ቀድሞ በተያዘ እቅድ መንፈስ ነው የተወለደው እንጂ ከሰው ፍቃድ አይደለም፣ ከስጋ ወይም ደግሞ ከደም አይደለም። እና ልዩነታቸው ምን ጋ ነው? እዚህ ጋር አሁን ከደም የተወለደ ወይም ደግሞ ከሰው ፍቃድ የተወለደ ከአደም ስለሆነ እሱ ኃጢአተኛ ነው። መጀመሪያ ራሱ ኃጢአተኛ ነው ከአደም ስለሆነ እሱ እንደ መጽሐፍ ቅዱስ ነው። አንተ ይቅርና ልመልስልህ እና እሱ እንደ ክርስትና እምነት ከአዳም የተወለደ በሚል ይሄዳል። እሺ ችግር የለም ጨርስና መልስልህ። አደም ኃጢአተኛ ነው አይደል? አደም ራሱ ነው። አደም ራሱ ፍሬ ልቻችን ኃጢአቱን ለእሷም ንስሐ አድርጎ አልቋል። የሱ ጉዳይ እዛው ተቋጭተዋል። ሌላው ደግሞ ስለ ራሱ ነው የሚጠየቀው። ልጨርስና መጨረሻ ላይ ለመማር ነው ኔጋቲቭ እና ከአደም የመጣ ወደዚህ ያለው ኃጢአት ሰርቷል፣ ፈጣሪን አሳዝኗል።
እና ለዛ በአደም ዘር ደም ውስጥ ያለው ሁሉ እንደዛ ነው። በቃ ኃጢአተኛ ነው በእኔ እንትን ማለት ነው፣ በእኔ በማውቀው እውቀት እና በተረዳሁት። ኢሳ ደግሞ ከሰው ፍቃድ አይደለም እንደሚለው መጽሐፍ ልዩ ምንድነው የሚታየ? ምንድነው የምታስተምረኝ? እሺ አንደኛ መሲሁ በመንፈስ ነው የመጣ የሚለው ሁላችንም መንፈስ አለን። እሺ ወገናችን፣ መሲሁ እኛ ከተፈጠርንበት አይነት መንፈስ ነው የተፈጠረው እንጂ ሌላ አይደለም። አምላክ ለሁላችንም በመንፈስ እንደፈጠረ ይናገራል። ثم سواه ونفخ فيه من روحه ይላል። ሰውንም አስተካክዬ ቀረጽኩት ከዚያም ከመንፈሴም ዘራሁበት ይላል። ሰውን ሲል ጊዜ እኔም አንተም ሁላችንም መሲሁንም ከመንፈስ ተባለ። እርሱንም ከመንፈስ እኛንም ከመንፈስ ነው የፈጠረን። ለየት የሚያደርገን ምንድን ነው? ሁላችንም የምናምንበት ነገር እርሱ ተአምራዊ በሆነ መንገድ ያለ አባት ከእናት ብቻ ፈጠረ። ቦታል አይደለም። መንፈስ የሚለው ነገር የተለየ ነገር አይደለም። አዳምንም ከመንፈሴ የሰራሁት እያለ ይናገራል እኮ በሱረቱል ሂጅር ላይ ስለ አዳም ሲናገር ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ይላል። አዳምን በአስተካክዬ በቀረጽኩት ጊዜና ከዛም በመንፈሴ በነፋሁበት ጊዜ በዘራሁበት ጊዜ እያለ ይናገር። ስለዚህ ከመንፈስ ነው እሱም እንዲሁ ገብተዋል። ተአምራዊ በሆነ መንገድ ተወልዷል መሲሁ። አሁን ነገር ግን ይሄ መብለጡን ያሳያል ወይ? ላ የአምላክን ተአምረኛነት ነው የሚያሳየው። አላህ ለምን እንደሆነ በዚህ መልኩ ያለ አባት ከሴት ብቻ እንዲገኝ የፈለገበትን ምክንያት ማርያም ጠይቀ ነበር። ማርያም ምን ብላ ጠየቀች? ይህ ጉዳይ ለምንድን ነው በዚህ ሊሆን የቻለው? ለምንድን እንደሆነ አላማን ጠየቀች። ወልነጅዐለሁ አያ ተባለች። አምላክሽ አላህ ተአምር ላደርግ ነው ብሎሻል አላት መልአኩ ገብርኤል ሲነግራት ማለት ነው። ያ ማለት በቃ እስከዛሬ ወጣ ባለ እስከዛሬ ካልተለመደበት ያወላለድ ስርዓት አንቺ ያለ ወንድ ከአንቺ ብቻ መፍጠርን ለማሳየት ያኔ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ያለ ሴት ማነው ያለ ወንድ ከሴት ብቻ መፍጠር እንደሚችል ይህንን ተአምሩን በእናንተ ላይ ለመስራት ነው አላት፣ አደረገ። ስለዚህ አሁን መሲሁ መብለጥን ያሳያል ወይ? ላ መብለጥን የሚያሳየው በምን ነበር? የእርሱ አስተዋጽኦ ቢኖር ነው። መሲሁ ያደረገው ነገር አለ የለም። ሁሉም የማን ስራ ነው? የአምላክ ስራ ነው። አየህ አይደል? ስለዚህ እዚህ ጋር የምትወስደው ትምህርት ምንድን ነው? አምላክ ምን ያክል ቻይና ተአምረኛ ነው የሚለውን ወስደህ ነው የምታልፈው እንጂ ከሌሎች ነቢያቶች የሚበላለጡበት አይደለም። ነቢያትን ማበላለጥ ከፈለግ በስራቸው ነው ማበላለጥ። እነሱ ከነሱ ሆነ በስራ እንጂ የምታበላለጠው አምላክ በእነርሱ ላይ በሰራው ስራ አይበላለጥም። አሁን እኛ በተአምራት መበላለጫ ቢዛን ነው ብለን አናምንም። ነቢዩ መሐመድ ጨረቃን ከፍለዋል ሰለላሁ ዐለይሂ ወሰለም፣ መሲሁ ግን አልከፈለም። ኦኬ፣ ስለዚህ በተአምር አንዱ የሰራው ሌላው ስላልሰራ ይበላለጣሉ? ላ አይበላለጡም። ምክንያቱም አምላክ ነው ይሄን የሰጣቸው። ሰላም አለይኩም ሼክ። ነገር የሚበላለጡት በምንድን ነው? በሰሩት ስራ ነው። ያ ማን ነው የሚበልጥ በዚህ ከተባለ ማወዳደር እንችላለን። መሲሁ ለእስራኤል ሰዎች ሲያገለግል የነበረ ለአንድ ህዝብ ብቻ ነቢ ስ ላ ስለም ለዓለም ህዝብ ነው ሲያገለግሉ የነበሩት። ስለዚህ ይበልጧቸዋል። ለዚህ ነው ነቢ ስ ላ ስለም ፉድልቱ ዐላ ልአንቢያኢ ምን ቀብል ቢልኸምስ ካነት ልአንቢያ ምን ቀብል ተርሰሉ ኢላ ቀውሚሃ ኸሷ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ከቀደሙት ነቢያት በአምስት ነገራቶች በለጥኩኝ አሉ። አንደኛ ምንድን ነው አሉ? ያለፉት ነቢያቶች ለህዝባቸው ነበር ሲያገለግሉ የነበሩት ሲላኩ የነበሩት። እኔ ደግሞ ለዓለም ህዝብ ነው አሉ። አየህ፣ ከእነርሱ በተገኘ ስራ እንጂ መበላለጫው ሚዛን አምላክ በእነርሱ ላይ በዋለላቸው ጸጋ እሱ መበላለጫ አይደለም። የአምላክን ችሮታና ተአምረኛነት ብቻ ነው የሚያሳየው። ይህን ይመስላል። መስጂድ ነው ያለሁት። ነገ ትጠይቃለሽ ወገናችን ከይቅርታ ጋር። እሺ፣ መስጂድ ነው ሶላት ይቻላል። እንቀጥላለን ኢንሻአላህ። ሰላም አለይኩም ሁላችሁ። ሰላም አለይኩም። ሰላም አለይኩም። يا سلام. بسم الله.
ልናገር ነበር። ተውት በቃ። ቻው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቻው በቃ ልጆች። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።